ጸጉሬን ነቅሎት ነበር። ይደበድብሻል? አዎ። በቃ ይሄ ነገር እንዲሆንብኝ አልፈልግም ነበር። ብዙ ጥሪ ያለው የአራስ ጭንቅላት ስለነበረ እጁ ላይ ነው እንዳለ ጸጉሬ ቀረው ማለት ነው። አክስቴ ጋር በማድግ ሰዓት እናቴ መታ ስትመለስ ሩቅ መንገድ ነው ምሸኛት ባይኔ ማለት ነው። ላይኑ ጣላው ጄን ማለት ነው። ከፍተኛ ጥላቸው ልጁ ነበር። የዚህ ጊዜ እናቴ እንዴት ትናገሪያለሽ ብሎ መስታወት ጠረጴዛ ነበረ። መስታወት ጠረጴዛውን መልሼ እንደገና የ7 ወር ልጅ ጥያት ሄድኩ። የሁኔታ መደገም እንዲደገም ትፈልጊያለሽ ምናምን ብሎ ተቆጣኝ ማለት ነው። ልጆቹ እናትየው ጋር ሄዱ ሁሉ ወንድምየው እየደበደበኝ ትልቋ ልጅ የ10 ወር ሆና ሲደበደበኝ ጸጥ ብሎ ታየ። አንቺ ለገንዘቡ ነው በላይ የምትፈለፊው አለችኝ እህት ማለት ነው። ልጅ አሁን 5ኛ ዓመቷ ነው። 1 ዓመት ልደት ተከብሮላት አያውቅም። በትልቋ ልጅ ትምህርት ቤት ተጠራ። ራሷን ታገላለች። ቤት ገብቼ ቤት ምናምን ሳስተካከል ከኪስ ውስጥ ያላገባ የሚል አገኘሽ ደብዳቤ አገኘሁ። ለምን ያላገባ ማለት አስፈልግ? ሰላም ጤና ይስጥልን ተመልካቾቻችን፣ እንዴት ከርማችኋል? በኢትዮጵያም ሆነ በዓለም ዙሪያ ያላችሁ የሰው ዘሮች በሙሉ ሰላም ለእናንተ ይሁን። እንዴት ናችሁ? የልብ የእውነት የተሰኘው ፕሮግራማችን ዛሬም ከአዲስ እንግዳ ጋር መተናል። እንግዲህ የልብ የእውነት ፕሮግራማችን በጣም ብዙ ሰዎች የተሳተፉ ነው የሚገኙ፣ ታሪካቸውን እያወሩ ለሌሎችም ትምህርት እየሆኑ ራሳቸውም እየተማሩ የሚያልፉበት በጣም ተወዳጅ ፕሮግራም ሆኗል። ይህን ፕሮግራም ስለምትከታተሉ እጅግ በጣም አመሰግናለሁ። እንግዲህ ይህን ፕሮግራም ከመጀመራችሁ በፊት ሰብስክራይብ፣ ላይክ እና ኮሜንት አድርጋችሁ ብትገቡ ደስ ይለኛል። ዛሬ እንግዲህ ከሐዋሳ አካባቢ ነው የመጣችው። ሐዋሳ በጣም የቱሪስት ከተማ ነች። በጣም ቆንጆ ከተማ ነች። ከዛ ነው የመጣሁት። ብዙ ፈተና ገጥሞኛል። በባህል ቤተሰብ ተፈትኛለሁ። በሱስና ትዳር፣ ሱስና አባቶች፣ ከዛ ጋር የተያዘ በጣም ብዙ ኤክስፒሪየንስ አለኝ። ብዙ እህቶችን ማዳን እፈልጋለሁ። ለብዙ እህቶች ምሳሌ መሆን ስለምፈልግ ታሪኬን እንዲሰሙኝ እፈልጋለሁ። በባህል ቤተሰብና በባሌ በሱሰኝነት ምክንያት ተፈትኛለሁ። 4 ልጆች እጄ ላይ ያሉ፣ ብቻዬን እያሳደግኩ ነው የምገኘው። ለምን እዚህ ላይ ደረስኩኝ? ለምን እዚህ ላይ መጣው? ታሪኬን ለማካፈል የፈለኩበትን ምክንያት ምንድነው የሚለው ነገር ሁሉ በደንብ ልታወሪኝ ይገባል ተብዬ መጥታለች። እኔም ተቀብያለሁ። ከሐዋሳ ድረስ ሩቅ ነው። ስንት ኪሎ ሜትር ነው? 200 እንኳን ደህና መጣሽ። ሰላም ነሽ? እንግዲህ በ0905832283 የስልክ መስመራችን ላይ እየደወላችሁ ታሪካችሁን ለማካፈል መመዝገብ ትችላላችሁ። በቴሌግራም፣ በዋትስአፕ፣ በኢሞና በቫይበር ግን የ5 ደቂቃ ህይወት ታሪካችሁን በድምጽ ቀርጻችሁ መላክን እንዳትረሱ። የግድ እሱኛው ታሪክ ስለሚያስፈልገ ማለት ነው። እኔ አርቲስት ገነት ንጋቱ ፕሮግራሙን እመራዋለሁ። የዛሬ ባለ ታሪክ ምንድነው? ወደ እሷ እንዞራለን ማለት ነው። ሰማን ነው ስምሽ? የሽመቤት ታከለ ከሐዋሳ ድረስ የመጣሽበት ትልቅ ታሪክ አለሽ። 4 ልጆች ወልደሻል አትመስይም? ምንም አልመስልም ትያለሽ። እስቲ ከየት ጀምሮ ነው ያንቺ ዋና ፖይንቶች ታሪክሽን? ተወልጄ ያደግኩት ባሌ ቆባ ነው። የባሌ ቆባ ልጅ ነኝ። ያው ልጅነቴን እስከ 5 ዓመት 6 ዓመቴ እናቴ ነች ያሳደገችኝ። ከዛ በኋላ ለአክስቷ ሰጥታኝ ነበረ። ለምን? በአጋጣሚዎች ምክንያት ለአክስቷ ሰጥታኝ ነበረ። ከዛ የተወሰነ ጊዜ ደግሞ የእሷ አክስት ጋር አድጌ ነበር። ከዛ የእሷ አክስት የነበረችው ባሌ ሮቤ ነበረ የምትኖር የነበረው። ከዛ ከእሷ ጋር መልሳ ያው የአክስቷ ሁኔታ ስቴብል ስላልነበረ እዛ መልሳ ወደ ራሷ ወሰደችኝ። እዛ እሷ ጋር ሆኜ ተማርኩኝ ከ1 እስከ 10። ከ10 ነው የጨረስኩት። ወደ ሙያ ነው የገባሁት። ምን ሙያ? የፀጉር ሙያ። ወደ ሙያ ነው የገባሁት። እዛ ሙያ እየሰራው መልሼ ከጎባ ወደ ሮቤ በሙያ ምክንያት እዛ ፀጉር ቤት ከፍቼ ሰራ ነበረ። በራስሽ? አዎ በራሴ ከፍቼ ሰራ ነበረ። እዛ እየሰራሁኝ እንደገና 2008 እና 9 ትንሽ ጥሩ አልነበረም ያኔ ኦሮሚያ። እዛ ወደ አዲስ አበባ መጣሁ። ዘግተሽ ፀጉር ቤትሽን ዘጋሽው? ቃጭኝ ምናምን ወደ አዲስ አበባ መጥቼ ጀሞ አካባቢ ነው ለ1 ወር ነው የሰራሁት። ከዛ ይዛኔ በንግድ ፍቃድ ምክንያት ተዘጋብኝ። ያው መታወቂያ ለማውጣት በጣም ተቸገርኩኝ። ስቸገር ወደ ሐዋሳ እንደገና ወደ ሐዋሳ ተመለስኩ። ታውቂዋለሽ ሐዋሳ? አላውቀውም ነበር። ዝም ብለሽ ሳታውቂ ሄድሽ? ሲስተር እዛ ነበረች። ታናሽ እህቴ እዛ ወደዛ ሄድኩ።
እዛ እያለው ነው። ከዛ በፊት ያው ሮቤ በምሰራ ሰዓት በጓደኛ ነበረኝ። ቦይፍሬንድ ነበረሽ? አዎ። እዛ ከሱ በአጋጣሚ አንድ ልጅ ወልጃለሁ። ቀድመሽ? አዎ። ታዲያ እሱን ታሪክ እስኪ በደንብ አውሪኛ። ታሪክ ማለት እንደዛ ነው? አዎ። እኔ ያው በካቶሊክ እምነት ነው ያደግኩት። አድግ አገልጋይ ምናምን ነበርኩኝ። እዛ በዛ መሀል እያለ ያው በሃይማኖት ስለማንገናኝ ከሱ ጋር ጓደኛዬም ቢሆን ብዙ እንትን አልነበርኩኝ። ኮምፎርት ምቾት አልነበረሽም? አዎ። እዛ ግን ያው ልጅ ተፈጠረ። አቅም ስለነበረኝ እሰራ ስለነበረ እንደዚህ አጋጣሚ ብዙ ልጆች ያውቁኛል። መደወላቡ ዩኒቨርሲቲ የተማሩ የአዲስ አበባ ልጆች ብዙ ልጆች ያውቁኛል፣ እዛ የተማሩ ማለት ነው። እና እዛ እየሰራሁኝ ልጄን አረገዝኩ። እዛ ሳረግዝ በቃ አቅም ስላለኝ አሳድጋለሁ ብዬ ወለድኩ። የመጀመሪያ ልጄ በፍላጎቴ ወለድኩኝ። ከዛ በኋላ እየሰራሁኝ ያሳደግኩ ነበር። ያው እንዳልኩሽ እንትኑ ግርግሩ ሲነሳ አንድ ሳምንት ይዘጋል ምናምን፣ የዛኔ በጣም እንትን ስለነበረ ከዛ እንዳልኩሽ ወደ አዲስ አበባ መጣሁ። ልጅሽን ይዘሽ እቃሽን ጭነሽ? ልጄን እናቴ ጋር እኩና ከዛ ወደ አዲስ አበባ መጣሁ፣ ወደ ሐዋሳ። ከዛ ወደ ሐዋሳ እንደገና ከተመለስኩ በኋላ ነው በቸርች እንተዋወቅ ነበረ። እዛው ካቶሊክ ቤተክርስቲያን? እሱ የአርሲ ሳጉሬ ልጅ ነው፣ ያው የልጆች አባት ማለት ነው። እዛ ከሱ ጋር እንደገና ሐዋሳ ላይ ጓደኝነት ቀጠለን። በፊት እንተዋወቃለን በቸርች ማለት ነው። ያው ልጄ እያለ እንትናልን ጓደኝነታችንን ቀጠልን። ልጅ እንዳለኝ አምኖበት ነግረሽዋል? አሁን ያውቃል። ስነ ስርዓት ወዱ ፈቅዶን እንደገና ወደ ህይወቴ እሱ የገባው ማለት ነው። በሃይማኖት አባትም ተጠይቆ ወደ ትዳር ልንገባ ስንል የሃይማኖት ትምህርት ስንማር፣ የጋብቻ ትምህርት ስንማር ተጠይቋል። ወደፊት ህይወት ላይ ችግር ቢያመጣ ቀረብ ይለክ ቤተሰብ ቀረብ ይለው ፈቃደኛ ነው እና ቤተሰብ ፈቅደዋል፣ እናት ፈቅደዋል ብለው የሚያውቁን ካህን ስለነበሩ ጠይቀውት ነበር። እዛ የዛኔ አዎ ብሎ ተስማምቶ ነው ወደ ትዳሩ እንትን የገባ ነው ማለት ነው። እዛ ተማርን፣ ጨረስን፣ የሃይማኖት ትምህርትን ጨርሰን ወደ ጋብቻ ገባን። በቃ ጋብቻውን አደረግን። በዛ ሰዓት ለቤተሰብ አልተናገረም እሱ ማለት ነው። ፈቅደዋል ሲባል አዎ ብሏል፣ ግን አልተናገረም። እሱ አልተናገረም ማግባቱን። አዎ። ሰርግ ምናምን ፕሮግራም ነበር ወይ ዝም ብሎ? የቢሮ ሰዎች ነው ፕሮግራም ያደረጉለት። የዛን ጊዜ አቅምም ስላልነበረ ያው እኔም ፀጉር ቤቱን ሰራለሁ እንጂ እንዲህ ሰርግ ምናምን ለማድረግ እንትን አላለም። ያው እሳቢያችን የመንፈሳዊ እሳቢ ነው ማለት እንጂ ይሄ ተንዛዛ ነገር ምናምን እንትን አላለም። ግን የእሱ የቢሮ ሰዎች ምናምን ፕሮግራም አዘጋጁና በዛ ፕሮግራም ቃል ኪዳን በቤተክርስቲያን ቃል ኪዳን አደረግን። ፕሮግራም ቦታ ሄድን። ከዛ በኋላ አብሮ መኖር ቀጠለ ማለት ነው። እሱ የዛኔ የሚሰራ የነበረው ሀላባ ነበረ። ከዛ እንዲቀርበው እኔ ከሐዋሳ ሻሸመኔ የገባው ሻሸመኔ እየሰራሁኝ እርጉዝ ነበር። አዎ ፀጉር ቤቱን ይዤ ወደ ሻሸመኔ መጣሁ። እንደገና ደግሞ በዛ ሰዓት በባንክ የተገዛ የባንክ ሰራተኛ ነው እና በባንክ የተገዛ ሻሸመኔ ላይ ቤት ገዛ እሱ። ያዛ እዛ ቤት ነው የገባ ነው የተገዛው ቤት ማለት ነው። አዎ እዛ ወደዛ ገባን። እድገት አገኘ። ከሱ የወለድኳትን የመጀመሪያ ልጅ እርጉዞኜ እድገት አገኘ። ወደ ሐዋሳ ማለት ነው። ከሀላባ ወደ ሐዋሳ እዛ ሐዋሳ እየሰራ መመላለሱ ትንሽ አደጋ ምናምን ስለሚከሰት
እንደገና ምን አደረግን? ተመልሰን ወደ ሐዋሳ ገባን ማለት ነው። ከሻሸመኔ ተመለስንና ወደ ሐዋሳ ገባን። አከራይተነው ማለት ነው። እዛ አከራይተነው ሐዋሳ ገባን። የመጀመሪያ ልጄን ወለድኩኝ። እዛ እየኖርን እያለ በቃ ያው ነገሮች በዛ ሰዓት ልጄ እናቴ ጋ ነው፣ እኔ ጋ እንዲመጣ ፈለግኩኝ። ማለት ልጁን ተጎዳኝ እናት ፍቅር እኔን ያቀኝ ስለነበረ ማለት ነው። የዛኔ 4 ዓመት እችኛን ስወልድ እሱ 4 ዓመት ሳፊ ነው። እዛ እኔ ልታርስ እናቴ ስትመጣ ይዛ መጣች። በዛው እኔ ጋ ቀረ። እኔ ጋ ቀረና ያው እሱ ትንሽ ብዙም ደስተኛ አልሆናለ። በሱ ደስተኛ አልሆናለ። ቤተሰብም ሰማ። እዛ ቤተሰብም ሰምቶ እንዴት የሰው ልጅ ታሳድጋለህ የሚል አይነት ስሜት ከቤተሰብ መጣ። ከዛ የግርግር አልነበር ሐዋሳ 2010 ላይ እዛ ግርግር ነበረ። ከነበርንበት ሰፈር ወደ ኮንዶሚኒየም ወዳለበት ሰፈር ገባ። እዛ እያለን ልጄ 10 ወር ልጅ ነበረች። እንደገና አለስማማ ስንል ሲስተር ይዛ ሄደች ወደ እናቴ ጋር ማለት ነው። አዎ ትልቁ። እዛ እንደገና ምን ሆነ? እርጉዝ ነበርኩኝ ድጋሚ ማለት ነው። አላውቀው እርጉዝ ሆንኩኝ። አሁን እርጉዝ ስሆን ጊዜ ሶስተኛ ወንድ ልጄን እርጉዝ ስሆን ጊዜ በቃ የዛኔም እንዲህ መስራትም ስራ መስራትም ምንም አቃተኝ። አላደገችም ገና 10 ወሯ ነበረ። እንትን አልኩኝ ከበደኝና እቃ የፀጉር ቤቴን እቃ ምናምን ሸጥኩና ሌላ ባለ 1 መኝታ ኮንዶሚኒየም ተከራይተን እንደገና ሌላ ኮንዶሚኒየም ስላሴ የሚባል ኮንዶሚኒየም እዛ ገባን። እዛ ወለድኩኝ ወንድ ልጄን። እስከዛ ሰዓት እናቴ ጋር ነበረ ልጄ ማለት ነው ትልቁ። እዛ እያለም መጡ ቤተሰብ። ሶስተኛው ሲወለድ ምን ሆነ? አባትየውና ወንድምየው መጡ ሊጠይቁን ማለት ነው። እንትን ወንድምየው ከመኪና አደጋ ደርሶበት ቀጥታኛ ጋር መጣ። እዛ ሻሸመኔ ላይ አደጋ ሲደርስበት ወደኛ ይዞት መጣ ሄዶ ማለት ነው። ከዛ በዛ ሰበብ ታላቅ ወንድምና አባት መጡ ጠየቁን። አዩ በጣም አባት ደስ አላቸው። ወንድምም ታላቅ ወንድምም ደስ አላቸው። ያለው ነገር ምናምን ደስ ብሏቸው ሄዱ። ከዛ ሲሄዱ እናት ካልመጣው አሉ። አባትና ወንድም በመጡ ማግስት ደግሞ እህት መታ ነበር። እዛ እህት ያለውን ነገር ምናምን ለእናቷ ስትናገር እናትም መጡ። እዛ በቃ ተቀብያቸው ከመንገድ የገቡ ሰዓት ጀምሮ ነው ውስጣቸው ደስተኛ አለመሆናቸውን እንትን ያልኩት ማለት የተገነዘብኩት ነግርሻለሁ። ከዛ ያው እሱ ታናናሾችን አስተምረህ ሳትጨርስ እንዴት አገባክ? ለምን አገባክ? ጊዜ ካደለም የምታገባበት እንዲህ ወንድማማች ነው የምንመስለው። እኩያ ነን በእድሜ ማለት ነው። አዎ እኩያ ነን በቃ። እዛ እንዴት ጊዜ ካደለም ማግቢያው ጊዜ አይደለም ያሉኝ። ከዛ በኋላ ማለት ነው። ከዛ በማግስቱ የዛን ቀን መጡ። ቡና ፈላው፣ አስተናገድኳቸው። ከዛ በማግስቱ እንዲህ ስናወራ አሁን ግን ማግባት አልነበረበትም እኮ ምናምን ሲሉኝ፣ እንዲህ በሃይማኖት ያው አንድ ስለሆንን ከአባ ናቸው እንትን ያሉን ያስተማሩን የጋብቻ ትምህርት ተምረን ነው ምናምን ስል እሳቸው ምን አገባቸው? ስለሱ ህይወት እሳቸው ያገባቸዋል አሉ። ከዛ የዛኔ በቃ ደነገጥኩኝ። እኔ ብዙም እንትን አላልኳቸውም። አይ አይደለም እናንተን እኮ ልንጠራ አስበን የነበረው የተገዛው ቤት ሊመረቅ ፕሮግራም እናዘጋጅና የአንቺን ቤተሰብ የኔን ቤተሰብ አንድ ላይ እንጠራለን። አዎ እናደርጋለን። በቃ ከአቅም ጉዳይ የተነሳ ነው። በዛ ሰዓት
9,000 ብር ነው የሚከፈለው ደሞዝ ማለት ነው ባንክ ላይ። ከዛ በኋላ ልጄን ከወለድኩ በኋላ ነው በረከት ራሱ ወደ ቤት የመጣው። እድገት አገኘ ምናምን። ከዛ በኋላ እኔ ደሞዝ ጨማሪ ምንም እያለ በቃ እንትን ብለን የነበረው። ከዛ እሳቸውን በቃ ምንም እንትን አላልኩኝም። እንደ እናት አስተናግጄ ብዬ ያለውን ነገር ያው ቆጣጥረሽ ምናምን ትልኪያለሽ አይደል እንደ እናት። ከዛ ያንን አድርጌ ላኳቸው። ከዛ ሄዱ። እዛ ደርሰው በስንተኛው ጊዜ ደውለውልኝ እንዴት ናችሁ? ከዛ ለሱ የማይሆን ነገር ነግረውታል። እሱ በዛ ሰዓት ከሐዋሳ ተቀይሮ እንትን ሄዶ ነበረ፣ በንሳ የሚባል ከተማ እንደገና ተቀይሮ በዚህ ሐዋሳ 6 ወር ሰርቶ ወደዛ ተቀይሮ ሄዶ ነበረ። እድገት እንደገና ማለት ነው። ወንድ ልጄንም ስወልድ እድገት አግኝቶ ማለት ነው። እዛ የዛኔ እሱ ያው እዛ በሳምንት ምናምን ስለሚመጣ ሙሉ ከሳቸው ጋር ነው የምንገናኝ የነበረውና ሸኘኋቸው። እንዳልኩሽ ደወሉልኝና እሱን አንተ እዛ ቁጭ በለክ እዚህ እሷ ምን ትሰራለች? ለምንድን ነው ጠቅለላችሁ እዛ ማትሄዱት? እሷን ማለት ያው ስራ ገቢ ምናምን ስለማላስገባ ለምንድን ነው ብለውታል እሱን ማለት ነው። እሱ በእርግጥ ልጆቹን ይዤ እዛ እንድገባ አይፈልግም። ትንሽ ከተማዋ እንትን ስለሆነች ማለት ነው ያቺኛዋ። ስለማይሆን ነው እሺ ብሏቸው ሰምቷቸው እንትን ብሏል። ከዛ ግን መጥቶ ከዛ ቤት ውስጥ የተደረገ ነገር ምናምን ስለነገሩት በዛ ነገር ተናገረኝ እኔን ማለት ነው። ሰራተኛ አጋጣሚ በእንሳ የሚባል ሀገር የቂቤ ሀገር ነው። እዛ ቤቱ ሙሉ ነው በቃ ይሄ አንዳንዴ ገጠር የሚሰራ ሰው ይዞ ይመጣል ብዙ ነገር ማለት ነው። ብዙ ነገርና እዛ ቂቤ እንትን ፍሪጅ ውስጥ ምናምን ብዙ ነበርና እኔ በቃ ተነጥሮ ልጅቱ ሰራተኛዬ ያው አጋጂ ማለት ነው ቂቤ አርጉላት አለች። አንድ ዘመዴ መታ ነበር አጋጣሚ ማለት ነው። መታ አርጉላት እንጂ ለሰራተኛዋም ትላለች። አሁን ስትል እሳቸው አልወደዱም ይሄንን። ከዛ ሰራተኛም በቂቤ እየበላ ምናምን ብለው ታዲያ ምን ችግር አለው? ያው የሰው ሜንታሊቲ ስለሚለያ ያንን እንትን ብለውታልና ከዚህ እሱን እኔ ላይ አንጸባረቀው። ያንን እሱ አላየ። ያው ግፊት ስላለ ነው ከሳቸው ያንን ነገር ይመስለኛል። ያው እነሱ በሚፈልጉት መንገድ እሱ አልሄደም። ኦኬ የሚፈልጉት ገንዘብ ምናምን እነሱ የሚፈልጉት እነሱን በደንብ እንዲያኖር ነው የሚፈልጉት፣ እንዲያገባም አይፈልጉ እና ያ ነገር ደግሞ እዚህ ጋር ቤቱ ሙሉ ሲሆን ምናምን በነገራችን ላይ የልጆቼ መክሊት ነው ባርኮት ነው። ያ በዛ ይመጣ በወለድኳቸው ቁጥር ባገኘው እድገት በሚመጣው እንትን ነው ያ ነገር ቤቴ ሙሉ የሆነው ማለት ነው። እነሱ ያው አልተገነዘቡም ይመስለኛል። እንደዛ እያለ እንደገና አባት ይደውሉና እንደዚህ ስኳር ስለታመምኩኝ የስኳር መመርመሪያውን ማለት ነው ላኩልኝ ይላሉ። እዛ ተሯርጠን ገዝተን ታናሽ ወንድምየው መጥቶ ወሰደ የእንትኑን መመርመሪያና አባቱና እናቱ ተለያይተው ነው የሚኖሩት፣ አንድ ላይ አይደለም የሚኖሩት። በቃ ቀወጡት። ለምን ተላከ ብለው ማለት ነው። ለምን አላውቅም። ለአባቱ መላኩን ተቃወሙ። በጣም ተቃወሙና አሞኛል ካልመጣው አሉ። አሞኛል ካልመጣው ለኔም ጋዛ አሞኛል ካልመጣው አሉ። መጡ። እሺ ነው ያለ። መጡ። በቃ ከዛ ሕክምና ልውሰድሽ ሲላት አይ እዛው አሰላ እታከማለሁ፣ ያው የአርሲ ሳጉሬ ሰዎች ናቸው ብዬሻል፣ አሰላ እታከማለሁ አሉ። እሺ አልን። ኖርማል ናቸው ሲመጡ ደህና ናቸው። እዛ ያ እንዳልኩሽ አደረገን የሚደረገው እንደገና ሁሉ ነገር እንትን ብዬ ታከሚን ብሎ ብር ሰጠ። ለታናሽ ትንሽ እህቷ አለች፣ ለሷ
በቃ ለሴት የሚሆን ነገር አድርጌ ምናምን ሸኘሁ። እዛ የዛ በመጡ ሰዓት አጋጣሚ ተጣልተን እንዲህ ፀጉሬን ነቅሎት ነበረ። ይደበድብሻል? አዎ እኛ መቶኝ ከአለበት ቦታ ከበንሳ መቶ ቦርሳ ውስጥ ጫት አየሁኝ፣ የጫት ርጋፊ ማለት ነው። ከዛ ደነገጥኩኝ ማለት አላቅም። ከዚህ ሳይ በዛ ስንነጋገር ተነሳና ፀጉሬን ያዘኝ። ፀጉሬ ተነቀለ እጁ ላይ። ጎረቤት የነበረች ዘላ ከነ ልጆቿ ገባች። በቃ የዛን ቀን በጣም ታስታውሰው ነበር ረጅም ጊዜ ማለት ነው። የአራስ ጭንቅላት ስለነበረ እጁ ላይ ነው እንዳለ ፀጉሬ የቀረው ማለት ነው። ከዛ እንደዛ አልፎ ነው እሳቸው የመጡት የነበረው። እዛ ያለውን ነገር ምናምን እሳቸው ከመጡም በኋላ ሰው ጠራሁና በቸርች በኩል ያሉ ካህንም ናቸው መጡ። በትዳሯ ጥሩ የነበረች አሪያ የምትሆን ነበረች እና እሷን ጠርተን ነገሩን እንትን አሉ። እዛ ማብረድ አዎ እኔ ነገርኳቸው ያለውን ነገር እና ስለ ልጄም በቃ ማለት እዛ በናፍቆት ነው ያለው። እንደገና በእምነት እንደዚህ ቃል ተግባብተን መተን የልዩነት ነገር ማለት ውስጥሽ በጣም አክስቴ ጋር በማድግ ሰዓት እናቴ መታ ስትመለስ አይዞሽ ተረጋጊ፣ አይዞሽ ሩቅ መንገድ ነው የምሸኛት በአይኔ ማለት ነው። ናፍቆት ስላለሽ ነው። ልጄን ሳስበው ያን ነገር ትዝ ይለኛል ማለት የኔ እናቴን መናፈቅ ይዛኔ የነበረኝ እንትን ለው ነበረ አስበው ነበርና በቃ ያ ነገር ፊት እየመጣ እዛ ጋር ለተቀመጡ ለእናትየዋም ተናገርኩኝ። ከዛ ካልመጣ አሉ መምጣት አለበት ከእህት ከወንድሞቹ ጋር ማደግ አለበት አሉ እነሱ ፍላፊት ማለት እነሱ ተቀበሉ። ስሜትሽን ተናገርሽ? አዎ ተናገርኩ። እሱ እናት ይምጣ ልጅሽ አሉሽ? አዎ። ከዛ ማለት ካህኑም እሳቸውም እንትን ብለው እንዴት ማለት ግራ ገባቸው። አንድ ከመንፈሳዊ ቤተሰብ እንዴት ልዩነት ይታሰባል በሚል ግራ ገባቸው። እዛ እሳቸውም በቃ መምጣት አለበት ምናምን አሉ። ከዛ ክረምት ላይ መጣ። እህቴን ብታመጣው አደረኩኝ። ለምን ቀጣይ ትምህርት መግባት ስለነበረበት አንቺው ጋር እንዲገባ እኔው ጋር እንዲገባ ትምህርት መግባት ስለነበረበት መጣ ክረምት ላይ። እሳቸውም ያው ሸኝቻቸው ነበረ። መጣ ክረምት ላይ። ከዛ ሰራተኛዋን እሱ እንዳትንከባከቢ እነዚህም ብቻ ብሏት አለካ። ግራ ገብቷት እሱ ከሄደ በኋላ ለምንድን ነው እንዲህ አለኝ አለችኝ። ስትለኝ አለሽ አልኳትና ዝም አልኩኝ እኔ። ከዛ እሳቸው ደውለው ልጄ አደራሽን ድብቅ አድርገሽ አብዩ አሉኝ ማለት ነው እሳቸው። አዎ ለኔ ልጅ የሱ እናት አስበሽዋል ምን ማለት ነው? እሱ ግን እንዳትንከባከቢ ብሎ አስጠንቆ ሄደ። ሰራተኛዋን ማለት ባለቤትሽ ማለት ነው? እሺ ለኔ እኮ ለሰራተኛው እናት ደግሞ እኔ እንደዛ አሉኝ። እዛ ምን ማለት ነው ማለት እሱስ አይምሮ ላይ ምንድነው እሳቸው የሚፈጥሩት ማለት ነው በዚህ አይነት እኔን እንዲላሉ ለሱ ደግሞ ምንድነው የሚሉት? ኦኬ እሳቸው እዚህ ውስጥ ሮል አላቸው ብለሽ ነው የምታስቢው አንቺ? የገባኝ ከዛ በኋላ እሱ ነው። ኦኬ ቤት ምድር ላይ ስለነበርን ለቀቅንና ባለ 2 መኝታ ነው። ከላይ ገባን። ከላይ ገብተን እያለን እንደዚህ የሆነ ቀን ተጣላንና አሁንም በልጁ በቃ ላይኑ ጣላው ልጄን ማለት ነው። ከዛ ሲጣላው ጧት ቸርች ለመሄድ ነው ሁሉንም አለባብሽ ምናምን ይስል አልሄድም አለ። ከፈለሽ ከልጅሽ ጋር ተነስተሽ እጂ አለ። ከዛ ሲል
ከስር ደግሞ አበልጄ ነበረ የሶስተኛው ልጄ ክርስትና አባት ነበር የሚኖረውና ከዛ እሱ ጠራሁት። ከዛ ልጄን ይዞት ሄደና ልጄን ይዞት ሄደና እኛን ለማረጋጋት መጣ። እዛ እሱ ቤተክርስቲያን ይዞት እንዳይሰማ ልጁ እንዳይሰማ ነው እንዳይሰማው። ቤተክርስቲያን ይዞት ሄዶ ምናምን እዛ ቆይቶት መልሶ እንትን አለ። እዛ ለእናቱ ደውሎ ነበረ። መጡ እሳቸው ጠዋት ነው የተጣላ ነው 6 ሰዓት ምናምን ገብተዋል ሐዋሳ ማለት ነው። እዛ ለምን መጡ አልኳቸው። በቃ ነገሮች እንትን እያሉኝ ሲመጡ ለምን መጡ አልኳቸው። ለምን መጡ እርሶ ስላቸው ወይ እኔ እንደ ልጅ አይቼሽ ነው እንጂ ለሌላ አይደለም ምናምን። የዚህ ጊዜ እናቴ እንዴት ትናገሪያለሽ ብሎ መስታወት ጠረጴዛ ነበረ። መስታወት ጠረጴዛውን እንደገና ልጅ ያለበት አበልጅ ያልኩሽ መጣ ምናምን። በቃ እዛ ጋር የተፈጠረው ነገር የሆነ ድራማ ሆነ። እኛም በቃ የዛን ቀን ምንድነው ምናምን እንዲህ ለልጁ ነው እንትን የምትሰጠው ኬር የምትሰጠው ምናምን ይሄ የሌለብሽን ወቀሳና ክስ የለም እንደዛ አቀረበ ለሳቸው። እዛ በማግስቱ ሄዳለሁ አሉ እሳቸው። በቃ ጥሩ ፊት አልሰጣልኳቸው ማለት እንዴት ነው ሁኔታቸው እዛ ጋር ደስ ብሎኝ ስላልነበረ ጥሩ ፊት አልሰጧቸው። እዛ ሄዳለሁ አሉ በማግስቱ ሄዳለሁ ሲሉ በቃ ያለውንም ማስይዛቸውን ነገር አስያዝኩና እየሸኘዋቸው እያለ ለምን ልጁ እናትሽ ጋር አያድግም አሉ መልሰው ማለት እዛ ሽማግሌ ጋር ይምጣ ከልጆቹ ጋር ብለው ነበር። እዛ ለምን አያድግም እዛ እናትሽ ጋር ይደግ አሉ እሳቸው። ልጄ እንዲጎዳብኝ አልፈልግም፣ ካደገ ከእህት ወንድሞቹ ጋር እኩል ነው ማደግ ያለበት፣ ነገ ጠላትነት እንዲፈጠር አልፈልግም። በቃ ከዛ በኋላ ሰላም አጣን። በቃ ቤት ውስጥ ማለት ነው ሰላም አጣን። ልጄ ሶስተኛው ልጄ 1 ዓመት ከ5 ወር ሆኖት አረገዝኩኝ። አራተኛ ልጄን ማለት ነው በስማ አረገዝኩኝ። እሱ ደግሞ ጭራሽ በቃ አባባሰው። ሱስ ላይ ገባ በጣም። አረ ጥሉን እንትን አለው። አልፈለገም ልጅ አራተኛ ሊወለድ? አዎ አልፈለገም። አንቺ ፈልገሽ ነው ድንገት ነው? በቃ ማለት ያው የእግዚአብሔርን ፍቃድ ነው የምትቀበዩ። እንደገና ደግሞ አትከላከይም ነበር? አዎ በሳይንሳዊ ነበረ መጠቀም የነበረው። አራተኛ ልጅ ሳረግዝ ለምን አለ እዛ እንደገና በጣም በቃ የዛ ሰዓት በጣም ከባድ እንትን ውስጥ ስለነበርኩኝ እርግዝናው አለ የሱ እየደወለ የሚናገረኝ ንግግር አለ። ከዛ ተነስቼ እናቴ ጋር ሄድኩኝ። ልጆቹንስ ይዣቸው ማለት ሶስቱንም ይዘሽ? ሁለቱን ይዤ ከዛ ትምህርት ጀምሮ ስለነበረ ሲስተር ጋር አርጌው ተነስቼ ወደ እናቴ ጋር ሄድኩኝ። እዛ ሆኜ በቃ ጎረቤት አላስቀምጥ አለኝ ምናምን እሱም እየደወለ ከዛ ወንድሙን ጠርቶ ቤት አረገ። ያው እሱ እዛ በእንሳ ስለነበረ ማለት ነው። ከዛ ለገና አካባቢ ነበር ይዛኔ ተነስቼ መጥቶ መልሶ ወሰደሽ? አዎ ወደ ሐዋሳ መጣን። በዛ ሰዓት በቃ ልጁን አልፈለገም። አሁን አቋሙን ያዘ። አዎ እዛ ሲስተርም ያው ትንሽ ስቴብል የሆነ ሁኔታ ላይ ስላልነበረች ግራ ገባኝና ይሄ አበልጄ ይሰራ የነበረው ኦርፋን ነበረ። አሜሪካዊት ከፍታ ያለችው ኦርፋን ነበረ። ከዛ አማከርኩት። በቃ ግራ ሲገባኝ እዛ ለመስጠት ሳይሆን በአደራ ያለውን ነገር እኔም እርግዝና ላይ ስለነበርኩኝ የነበርኩት ሁኔታ እንደገና ደግሞ መረጋጋት ፈለኩኝ። እሱም እንዲረጋጋ እንደገና ደግሞ የቤተክርስቲያን አሉ የሚባል አባት ናቸው ያጋቡን እኔና እሱን ማለት ነው። ከዛ ጉዳይ ውስጥ እሳቸው እንዲገቡ ፈልጌ
እስከዛ ድረስ እሱ የልጁ አይምሮ እንዳይበላሽ አለኝና አበልጄ እዛ ጊዜያዊ እንዲቆይ አናገራትና እዛ ወሰደው። እዛ ወሰደው ማለት ነው ለ1 አመት እዛ። ስንት አመት ሆነው ያኔ ልጁ? 6 አመት። ኮንሽስ ነው ለዚህ ጉዳይ ያውቃል? በደንብ ያለውን ልዩነት ይገባዋል? አይ አይገባውም። በጣም ይወደው ነበር በነገራችን ላይ በቃ እንደ አባት ስለሚያየው በጣም ይወደው ነበር። ግን ያው እኔን ማጣቱ እንትን ነበር ይሰማው ነበር። እዛ ወለድኩኝ በቃ 4ኛ ልጄን ወለድኩኝ። የነበረው ነገር ጥሩ ነበረ። ተረጋጋ በቃ እዛ ሲሄድለት ትንሽ ተረጋጋ። ያው ንግግሩ የሚናገረው ንግግር ምናምን አለ። ግን ሩቅ ለሩቅ ስትሆኝ አንዳንዴ ትከባበራለሽ። ከሌሊቱም 5 ሰዓት 6 ሰዓት እየደወለ ሲሳደብ ዘግቼ ተኛለሁ። ኦፍ አደረገውና ማለት ነው። እና የዛ ሰዓት ይመስለኛል ብቸኝነቱ እዛ የነበረው ብቸኝነት በደንብ እንዲቅም እንዲጠጣ አድርጎታል። አሁን ከብዙ እንትን በኋላ ነው የገባኝ ማለት ነው። ታዲያ ጤነኛ ሰው በዛ ሰዓት ደውሎ እንደዛ እንትን ይላል? አይሳደብም ማለት በጣም በቃ ላይምሮሽ የሚከብድ ነገሮችን ስታስቢ ከመንፈሳዊም ሆነ ከዓለማዊ እንትን ስታስቢ እንዲህ በቃ ትደነግጫለሽ ማለት ነው። በዛ ሌሊት የሚናገርሽ ንግግር ማለት ነው። እዛ በቃ እኔ አጥፍቼ ምናምን ተኛለሁ። እንግዲህ እርጉዞኝ ነው። እዛ እግዚአብሔር ይመስገን ወለድኩኝ። ራሴ ያለውን ነገር ምናምን አዘገጃጅቼ ምናምን ወለድኩኝ። ስወልድ እንደውም እሱ እዛ ነበረ። አልነበረም። እኔ ኩኝ ታቦር የእናቶች ማዋለጃ እዛ ወለድኩኝ። እዛ መጣ እሱ። ጥሩ ነበር። አራስ ቤት ያለው ነገር ምናምን ጥሩ ነበር። ተንከባክቦሻል? ተንከባክቦኛል እግዚአብሔር ይመስገን። በነገራችን ላይ እንደዚህ የሚያጎል ምናምን አይደለም ስንኖር ማለት ነው። ከፍተኛ ጥላቸው ልጁ ነበር እና ወደሱ ማደላ ይመስለዋል። በስተመጨረሻ አራስ ቤት የ7 ወር ሆኜ ተጣላን። ከፍተኛ እርጉዝ ሆነሽ ነው? ወልጄ ማለት ወልሽ በ7 ወርሽ? ተጣላን። እስከዛ ድረስ ጥሩ እንትን ነበር። ያው ልጁም እዛ ነው ያለው። እየሄድኩ አየዋለሁ። ሳየው ያለው ነገር ምናምን ጥሩ ነው። ጥሩም ያው አንዳንዴ ቅርም እንደ እናትም ቅርሽ ነገር ብዙ ነገር አለ። እዛ አይቼው ምናምን እመለሳለሁኝ። እንዲህ ከፍተኛ ጸብ የተጣላን ሰዓት በቃ እኔ አልችላልኩኝ ማለት ነው። የዛኔ በቃ ዱላም አለ መወሰን አለብኝ ያልኩ ነገሮችን በቃ መወሰን አለብኝ ብዬ እንተውና አልግባባ ስንል መልሼ እንደገና የ7 ወር ልጅ ጥያት ሄድኩኝ። እሱ ላይ በቃ ጥዬ እናቴ ጋር ሄድኩኝ። ማለት የምነግርሽ ነገር በጣም አይምሮ የሆነ እንትን የሚያደርግ ይሄ ብን ብለሽ በቃ ጠፊ የሚል ነገር ስለነበረ አሁንም ጥያቸው ሄድኩኝ ወደዛ ማለት ነው። እሱ የዛኔ የት ነበረ? እዛው እንትን ነበረ እናቴ ጋር ሄድኩኝ። ከዛ እናቴ በጣም ተበሳጨች። ልጆቹ እንዴት ጥለሽ ትመጫለሽ? አራሷን ልጅ እና የዛኔ ጡቴ ራሱ በጣም 7 ወር ስለነበር ወጥሮ ለራሴ በቃ ህመም በጣም ከፍተኛ ህመም ላይ ሆንኩኝ። እዚህ አለ ገርጂ አክስቴ ልጅ ለሱ ደውላ ነገረችው። ልጆቹን ይሁን በትና መታ። እነሱ ደግሞ ቤተሰብ ደግሞ እሱን በቃ ፍጹም ነው የሚያደርጉት። ይወዱታል። እኔን ኃይለኛ ታረገኛለች። እሱ ነው መተላለፍ። ማለት አንዳንዴ ኃይለኛ ሰዎች ግልጽ ፊት ለፊት ስለሚናገሩ ያው ያፋቸው ነው የሚታየው፣ የውስጣቸው አይደለም። አስመሳይ ሰው ደግሞ በቃ እና እህቴም እናቴም እንትን ነው የሚሉት እሱን ነው የሚደግፉት የነበረው ማለት ነው። ከዛ እነሱ ታቆጡኝ። እንዴት እንደዚህ እንትን ብላ
ምናምን ጥላ ትመጣለች። ከዛ እሱ በጣም ተቆጣኝ። አንቺ ያደግሽበትን መስመር አታስቢም አታስታውሽም ለልጆቹ ያን የሁኔታ እንዲደገም ትፈልጊያለሽ ምናምን ብሎ ተቆጣኝ። ከዛ ተነስቼ ልጆቼን ልወስድ እንደገና ሄድኩኝ እነሱ ጋር ሐዋሳ ተመልሼ እነሱ ጋር ሄድኩኝ። ከዛ ለአባትየው ደውዬ ነበር ለወንድምየውም ደውዬ ነው ያሉኝ። እነሱ የዛኔ እንትን ስላልኳቸው ስለተቀበልኳቸው በቃ መልካም ነገር ነው ያላቸው እንዴት ናችሁ ምናምን እያሉ ይደውሉልኛል። ታላቅ ወንድምየውና ወንድምየው ለብቻ ናቸው? አዎ እናትየው ለብቻ ነች? አዎ ለብቻ ነው ማለት ታላቅ ወንድም ሚስት ያለው ትዳር ያለው ነው ትልቅ ወንድም ማለት ነው። እሱ ለብቻ ነው ብዙም ከነሱ ጋር አይገናኝም። አዎ የሚገርምሽ ደግሞ ታሪኩ አንድ አይነት ታሪክ ነው። የመጀመሪያ ልጃቸው እሳቸው ወልደው አያት ነው ያሳደገው። ይሄ ምልሽ ወንድም ማለት ነው። የባለቤቴ አባት አይወልዱት በሩቅ አሳዩኝ ቤቱን ማለት ነው። የማንን ቤት? የሴትዮዋ የእናቲቱን ማለት ነው። ሄድሽ አታውቂም? እናታቸው ቤታቸው ሄድሽ አታውቂም? አላውቅም። እነሱ ነው የሚመጡት? አዎ በቃ ማለት አይፈልግም በነገራችን ላይ እንድትቀራረቡ እነሱ እንዲመጡ እንጂ እነሱ ጋር እንዲሄድ ምናምን አይፈልግም። ለምን አላውቅም። ኦኬ ማለት በዓል ይኖራል አይደል? አሁን ለምሳሌ መስቀል ይገባል ሀገር ቤቱ ምናምን ዳግማዊ ትንሣኤ ዓመት ቤት ነው አይደል? በቃ አሁን ላይ የተረዳሁት ከእነሱ ባህሪ አንፃር ይመስለኛል። ኦኬ አንዳንዴ እሱ የማይፈልገው እንደቀራረባቸው የማይፈልግበት ምክንያት የራሱ ይኖረዋል። አዎ በቤት እንዳልሄድ ምናምን እና ከዛ በሩቅ እንትን አሉኝ። አንኳኩቼ ገባሁ። ከዛ አንኳኩቼ ስገባ በቃ እንዴት እንዳዩኝ ልጆቼን አገኘው። ቁልጭ በቃ ሴቷ ቁልጭ ትላለች። ልጆቹ እናትየው ጋር ሄዱ ሁሉ? አዎ ሰብስቦ ዛረጋቸው። ከዛ ይሄን ታሪክ አለፍኩትኝ። እኔ ሲሄድ እሳቸው ወዲያው ነው ተነስተው የሄዱት ማለት ነው። ልጆቹን ይዘው ሐዋሳ የመጡት ልጆቹን ለመውሰድ የዛኔ ማለት ልጆቹን ለመውሰድ መጡ። ልጆቹን እዛ ሆኜ ሲደውሉልኝ ያጋቡን ካህን ካልገቡበት ጉዳይ ውስጥ አልመጣም ብዬ ነበር። እዛ ብያቸው እያለ እንዴ እሳቸው ናቸው ያንተን ህይወት የሚኖሩት አንተ ነህ እንጂ ይሉታል። ከዛ ሲሉት በቃ ልጆቹ እንደሄደች ካልመጣች ልጆቹን ይዤ እሄዳለሁ ይላሉ። እዛ ልጆቹን ሰብስበው ወደ ሳጉሬ ሶስቱንም ማለት አራሷንም እነዛንም ይዘው ከሐዋሳው ሳጉሬ ሩቅ ነው። ያው ወደዛ ነሽ አይደል? አዎ አያቶቼ ናቸው። አሰላ ያደኩበት ነው። ሳጉሬ አያቶቼ አክስቶቼ ያሉበት ሀገር ነው። ከዛ በቃ ስመጣ ቤት ምናምን ሄጄ እንደወስድ እንዳልኩሽ አክስቴ ልጅ እሱንም በስልክ አግባብቶት እኔንም ሄጄ ልጆቹን እንደወስድ አግባብቶ ነው እኔ የሄድኩትኝ ማለት ነው። ልጆቹን ለመውሰድ የሄድኩትኝ እዛ ቤት ውስጥ ምንም አልቀረም ማለት ትችያለሽ። እቃ ሰብስበው ይሄዱ ማለት አንዳንዴ ሚዲያ ላይ ባላወራው ደስ ይለኛል። አንዳንዴ ክብራቸውን ሁሉ ዝቅ የሚያደርግ ነገር ነው አርገው ይሄዱት እና ያንን ሳይ በጣም ተበሳጨሁኝ። እሱ ላይ ራሱ በጣም እንትን አልኩኝ። ከዛ በቃ ተነስቼ እንትኑን ቤቱን ቆላልፌ እሱ እዛ ነበረ መጣለው እኔ አንቺ ሂጂ እኔ መጣለው ብሎ ሄድኩኝ ልወስድ። እንዳልኩሽ አባት ተቀበሉኝ፣ መንገድ አሳዩኝ። እንደገባው አኳኋናቸው ደስ አላለኝም። ወዲያው ደወሉ አባትየው ጋር ደውለው ሙልጭ አድርገው ሰደቧቸው ማለት አባት ማታያትየው ነው የባለቤትሽ አባት? አዎ የባለቤቴ አባትን እናትየዋ ማለት ለምን መንገድ ለምን አሳየክ? እሺ ሙልጭ አድርገው ሰደቧቸው። በጣም ነው የደነገጥኩት ደውለው ሲሳደቡና
ቡና ላፍላ አለች እህት መጣች ታናሽ እህት ሰላም ነሽ ምናምን ብላኝ ብቻዬ ቡና ፈላች በቃ የለም ነገር ይላቸዋል እዛ ጥሩ ስሜት እዛ ጎረቤት ደውላ የደወለችልኝ ጎረቤት ነበረችና እባክሽ ለልጆችሽ ስትይ ነይ ልጆቹን ሰያለች ነበረች ጎረቤት ማለት ነው ላናግራት አግባብቼ ትመጣለች ብላቸው ከነሱ ስልክ ወስዳ እዛ እሷ ጋር ደውልላት መጣሁ ብላኝ መታ ከነሱ ጋር ወሰደችኝ እዛ ማለት ነው እዛ ወሰደች እዛ ስትወስደኝ ለምንድን ነው እዛ የምትሄደው ብለው እሱን በስልክ ባለቤትሽን በስልክ ከዛ እሱ በቃ እዛ ትሆን ይመጣለው ነገርና በቃ እኔ አልመለስም ወደ ቤት ወደ ማዘርጋ አልመለስም በቃ ፍሬጋ ሆናለሁ ብዬ እዛ እሷም ወተት ምናምን ለልጆቹ ያለውን ነገር ከዚህኛው ቤት ወደዛኛው ቤት እንትን ብላ እዛ ጎረቤት እየዋጋ ጥሩ እንትን ብላ ከዛ በቃ ያለውን ልጆቹን ይዘሽ መሄድ አለብሽ ልጆቹ ምን ታስቦላቸዋል አዲስ አበባ እህት አለችው አንደኛዋን ሴት ልጅ እሷ ጋር ሴት ልጅ ስላላት ወንዱን ልጅ ደግሞ እህት አለችው እሱ ተከታይ እዛ ሊበታትኑና ትንሿን ሊያሳድጉ በቃ ደምድመዋል እቅዳቸው ነበረ በፊት የማለያየት እናንተን የማለት እቅዳቸው ማለት ብዙ ለፍተዋል በሂደት ማለት ነው ያው ማንለያይ ሆነንባቸው ነው እንጂ ብዙ ነገር ወንድምየው እየደበደበኝ መጥቶ ማለት ነው እንግዲህ መጥቶ ትልቋ ልጅ የ10 ወር ሆና ሲደበደበኝ ጸጥ ብሎ ታኛ ትንሽ የታናሽ ወንድሙ ማለት ነው ይሄ ማለት ተልኮ ቢኖር ነው በቃ ይሄ ተወት አርገሽብን ብለሽ እንድትሄጂ አይነት ነገር ነበር የሚፈልገውና ያንን ነገር አቃለው ነው እዛ በቃ እንትን ማለት አለባት አትሄድም ይዛትሄድም ማለት እዛ እህትም ምንም ደዋወሉ እንዴ ልጆቿ እኮ ናቸው ይዛት ይሄድ ወንድምም ነበረ አሰላ ጭላሎ ፉድ ኮምፕሌክስ የሚሰራ እሱም መጣና እንዴ እኛ መከልከል አንችልም ልጆቿ ናቸው ብለው እናትን ወደ ማግባባት ማለት ነው በቃ የልጆቻቸው ህይወት ላይ እሳቸው ይወስናሉ ከባድ ነው በጣም ይወስናሉ እና ተናግሬያቸዋለሁ እርሶ ልጅ አፋቶ ማሳደግ ለምደዋል ብያለሁ አለች ታላቁ እንደዚህ ተለያይታ ልጇን አሳድገዋል እሳቸው ማለት ነው በቃ ተናድጄ አልኳቸው ልጆቼን ከዛ መኪና ተፈለገ ኮንትራት ወንድምየው ፈለገ በማግስቱ እንደገና ወደ ሐዋሳ እዛ በዛ መሃል ጎረቤት እዛች ሴትዮዋ ጋር ለምን እዛ ተቀመጠች ብለው ሊደበድቡ ይመጡ ታናሽ እህቱና እናቱ ማለት ሊደበድቡ ይመጡ እዛ አንቺ ለገንዘቡ ነው እሱን እንትን የምትይው ገንዘቡን ፈልገሽ ነው አሉ እህትየውም እንደዛ አለች ለየትኛው ገንዘብ ደሞዝተኛ እኮ ነው ለየትኛው ገንዘብ ከዛ በላይ የምትፈለፊው አለችኝ እህት ማለት ነው ታናሽ በላይ የምትፈለፊ እዛ በጣም ይዛኔ በጣም ነው የተሰማኝ እዛ ቤት አላድርም አልኩ ወንድምየው መጥቶ ለመነኝ በቃ ከመስቱም ጋር ላስታርቅሽና ላስማማሽና እንሂድ ብሎ ወንድምየው እዛ በቃ እኔም ልጆቼን ያለውን ነገር ይዘውብኝ የመጡትን ዕቃ ምናምን እንዲያስተካክሉልኝ አድርጌ በማግስቱ ልጆቼን ይዤ ወደ ሐዋሳ ተመለስኩኝ በቃ ወደ ሐዋሳ ተመልሼ ልጅ አሁን 5ኛ ዓመቷ ነው የመጨረሻዋ ማለት ነው 1 ዓመት ልደት ተከብሮላት አያውቅም በቃ ከ7 ወሯ ጀምሮ ሰላም ስለሌለ ነው በቃ ሰላም አጣን ከዛ በኋላ እሱም ሲጠየቅ በሽማግሌ ይመጣል
እኔ እንደውም ሽማግሌ እንትን አይደለም እሱ ነው እንጣላለን ሽማግሌ ይመጣል ይልካል በቃ የባንክ ብራንች ማናጀር እሱ ብራንች ማናጀር ነው እዛ ያው እንትኖቹ እሱን የሚመጣጠኑ አሉ አይደል ማናጀር እነሱ ይልካል በቃ የስታፍ የሱ የቢሮ እንትኖች ሽምግልና ያልመጣ እንደገና ሲደበድበኝ የሆነ ጊዜ የብሎክ እንትኖች ነዋሪዎች አሳሰሩት እኔን መቶኝ እንደዚህ አይኔ አብጦ አሳስረውት እንደገና መተው የቢሮ ሰዎች ፈርመው ምናምን ነው አስፈትተውት የነበረው በቃ ከዛ በኋላ ሁሌ ጠል ነው በቃ ምንም አይነት ሰላም እኔም ቤቱ ሰላም አይሰማኝም እሱም ሰላም አይሰማውም እዛ እኔ ስራ መስራት አለብኝ እኮ ስራውን ይሰራል እኔ ስራ መስራት አለብኝ አልኩኝና እዚህ ሐዋሳ ከገባን ደግሞ የሻሸመኔው ቤት ተመልሶ ተሸጦ እዳው ተከፍሎ አልቆ ነበርና ተመልሶ ተሸጦ ማለት ነው እዛ እንደገና ሐዋሳ ላይ ቤት ገዛ ከዛ ሐዋሳ ላይ ቤት ገዝቶ እንደገና ለኔ ደግሞ ጸጉር ቤት ሁለት ካክስ ምናምን አድርጎ በቃ አዎ እኔ ማለት አንዳንዴ ምናልባት እንትን ይሆን አልኩኝ ከዛ ሁሌ ላክ ነው እኔ ገንዘብ ነው ሁሌ በየጊዜው አዎ ማለት እናትም በፊናቸው ያው በቃ አባት ስለወጡ እኔ እንትን እልሻለሁ በቃ እሱን ታዩ ብሏል እሱ ብሏል መጀመሪያ በቃ እሱን ታይ እና እኔ እንትን እልሻለሁ ብሏል እዛ ያንን ነገር አላቋረጥም ያደርጋል ከሳቸውም አልፎ ለታናሾቹም የሚፈልጉትን ነው የሚያደርገው ስልክ ምንም ያደርጋል ልብስም ጫማም እንግዲህ እኔ ሲልክ ነው ማቀው ማለት ነው አጠገቤ ቁጭ ብሎ ልክ ያለው ትራንስፈር አድርግ ያለው እንደዚህ ብሎ ነው አንድ ቀን ተቃውሜ አላቅም ያንን ይነግርሻል ወደን ተግባባላችሁ አዎ ማለት አጠገቤ ነው እንትን የሚለው ግን እንደዚህ ልክ ነው ምናምን ይሄ ኃላፊነት ምናምን እንትን አይለኝም ግን እኔ ምንም አይመስለኝም ለምን ያደኩበትን ሁኔታ ስለማቀው እኔ ብዙም እንዲህ አይነት ነገር እንትን አይለኝም የሆነ ጊዜ በጣም በቃ ላግዘው የፈለኩት ጸጉር ቤት የከፈተልኝ ላግዘው ለምን የልጆች የትምህርት ቤት ምናምን ከዛም በኋላ ምንድነው ቢያንስ አቅም እንትን ሲል ልጅ ይመጣል ምናልባት ወይ ያንን ጫና የትምህርት ቤት ስለሚከፍለው ምን ለሚለው ወይ ያንን እንትን ብሎ ይሆን በሚል ላግዘው በማለት በጣም ባለሙያ ነኝ ሙያ ላይ ማለት ነው እዛ በሰራ ይሄን የባጃጁን የትምህርት ቤቱን ቢያንስ አግዘዋለሁ በሚል ጸጉር ቤቱ ያው 100,000 ብር እስከ ነቢ ኪራይ ምናምን 100,000 ብር የፈጀ ጸጉር ቤት ተከፈተ ጸጉር ቤቱን ከፍቼ የዕለት ነው የክሎዚንግ ዴይ ነበረ በሰኔ ነው አይደለ ባንክ እንትን ሲሉ ትምህርት ቤት መዝጊያ ኖ ባንክ ኦኬ ሰኔያ በጀት መዝጊያ እዛ ፕሮግራም ላይ ሄዶ ነበርና እኔ የብሎኬ እንትኖች ሊመርቁ ምናምን መጣው እየሰራሁ ያለ ስልክ ለምን አላነሳሽም በሚል ካለበት ቦታ መጣ ከፕሮግራሙ ላይ ማለት አቋርጦ አዎ እዛ መጣ በቃ እዛ ሰው ያለ ነቃቀለው ምኑን ካክስ የተሰካውን ምኑን ነቃቀለው በቃ አስቢ እዛ ህንጻ ላይ ያለ ጎረቤቶችሽ ናቸው ነቃቀለው የመታኝ ምት አስታውሰዋለሁ በቃ የሚዞርብሽ የለም በሻልኩኝ ወደ ቤት ገባ እነሱም ደንግጠው በቃ ያው ስለሚያውቁ ከዛ በፊትም ያለውን ነገር ቶሎ ብለው በቃ ሂጂ ብለው ዘጋግቼ ወደ ላይ ወጣው ከስር ምድር ቤት ጸጉር ቤቱ ከላይ ኦኬ እዛው ቅርብ ነው መኖሪያ ነው በቃ እኔ ልጆቼንም ኬር ያረኩ ለመስራት ነው በቃ በፊትም ሰራ ስለነበር እኔ የሰው እጅ ጠባቂ አልነበርኩኝም በቃ በኮንፊደንስ ምኖር ሴት ስለነበርኩኝ ማለት ነው ከዛ በቃ 15 ቀን ተዘጋ ጸጉር ቤቱ እንደተከፈተ 15 ቀን ተዘጋ እሺ ሰራተኛን ቤት አጣሁ ምናምን
በ15 ቀን ተዘጋ እያለ በቃ አሁንም እንትን ሆነ። እዛ ክረምት ላይ ጊዜው ክረምት ነበረ። ፍርድ ቤት እንትን አስገባውኝ በቃ የፍቺ ማለት በሃይማኖታችን በርግጥ ማለት አይፈቀድም። ፍቺ ግን አልቻልኩኝም በቃ ማለት ይሄ ድብደባው ምኑ ስድቡ ችግር የለውም። ምን ትዝ ይለኝ ነበር መሰለሽ የጋብቻ ትምህርት ሲያስተምሩኝ ትልቅ የጋብቻ ትምህርት ያስተማሩን አባት በጣም የበቁ በስብከት በምን የበቁ አባት ናቸውና ህይወት የሚሰጥ ትምህርት ሰጥተውኝ ነው ወደ ትዳሩ የገባሁት። ሰው አይኑ ቢጠፋ እግሩ ቢቆረጥ አካሉ ቢጎል ትዳርን እስከ ፍጻሜው አብረሽ ልትቀጥይ ለመቀጠል ተማምለሽ የምትገቢበት ነው የኔ ሐሳብም ህልምም ምንም እንደዛ አይነት ነው። ግን በቃ ምን አሰብኩኝ እንደዚህ አይነት ካልሆነ እኔን ህይወቴን የሚያጠፋ ከሆነ ታዲያ መኖሬ ምኑ ላይ ነው? ለልጆቼ መኖር ማልችል ከሆነ መኖሬ ታዲያ ምኑ ላይ ነው ብዬ ባለውበት ሰዓት ፍቺ ማስገባቴን ምናምን ሲሰማ እንትን አለ በቃ ጓደኞቹን ላከ ምን አለ እምቢ አልኩኝ። በቃ እዛ እሳቸው ጋር ካልሄድን አልኩኝ። እኔ እናትየዋ ኦኬ መኪናው የሚኖሩት እሳቸው ጋር ካልሄድን አልኩኝ። እዛ እሺ ቀጠሮ አስያዝን። እሳቸው ጋር ተነስተን እሳቸው ጋር መጣን። በቃ ያለውን እሳቸው ያለውን ነገር ሁሉ ነገርኳቸው። ወደ 4 ሰዓት ምናምን ያህል ነው በቃ በነበረው ነገር በጣም አዘኑ። የዛኔ እንዲህ ፀጉሬ ምናምን ሽበት አዩና እቺ በጣም አስረጃሃት እኮ ገና በዚህ እድሜዋ በጣም በቃ እሳቸው እንትን አላቸው። ግን በቃ ያ በትምህርት ሰዓት ሳስተምራቸው የነበረውን አስታውሽ፣ ያንን ጊዜ አስታውሽ። በነገራችን ላይ በጣም ሃይማኖቴን ስለምወድ በቃ ይሄ ነገር እንዲሆንብኝ አልፈልግም ነበር። ብዙ ጥሪ ያለው ብዙ ማለት ነው። ከዛሳቸው ስለ ልጅ ስነግራቸው በጣም እንትን አሉ። እንዴት አንተ እኮ አሁን ጥሩ ደረጃ ላይ የደረስክ ሰው ነው። ልጅነቱን ስለሚያውቁት ደግሞ እንዴት ካንተ የሐሳብ ይወጣል? እንዴት ይሆናል? የሷ ልጅ ማለት ያንተ ልጅ ማለት እኮ ነው። እንደገና ደግሞ እኔ አይደለም በአካል አንድ ለወንካት ቀርቶ እዮብ ያሳድጋል የውጭ ልጅ ብዬ አምጥቼ እኮ አምኜ ተስፋ ማረግህ ነክ እንዴት ይሆናል? ልጁ ማሳደግ አለባችሁ ብለው ቃል አስገቡት። እዛ ጋር ማለት ነው መምጣት አለበት። አስታረቋችሁ? አዎ አስታረቁን ማለት ነው። ይዛኔ አስታረቁን። ተመለስን። ረጅም ሰዓት ቆየን እሳቸው ጋር። በቃ ንስሐ ማለት ነው። በቃ ንስሐ ነው የገባነው። እንደገና ትዳሩ እንዲቀጥል ማለት ነው። እዛ ተመለስን። ሳትፈልግ ነው ብታይ እንትኗ ባለ ኦርፋኗ ባለ ድርጅቷ የተቀበልሻት በቃ ሳትፈልግ እያዘነች ማለት ነው። በጣም እሱ ስነልቦና በጣም እየሰሩት ነበር እዛ። በጣም ከባድ እድሜ እኮ ነው። ከባድ እድሜ ነው። በቃ እያዘኑ ሰጡኝ። ዘኔ ትልቋ ልጄ ትምህርት መግቢያ ሰዓት ነበረ። አንድ ላይ ጥሩ ትምህርት ቤት አስመዘገብናቸው። እዛ እሱም በቃ ፈቃደኛ ሆኖ ያው እኔም እንዳልኩሽ ፀጉር ቤቱም ተከፍቷል። ያለውን ነገር እንትን እያልን እየኖርን እያለ ከበንሳ ወደ ሐዋሳ ተቀየረ። መጣ ጠቅልሎ? አዎ ወደ ሐዋሳ መጣ። እዛ ወደ ሐዋሳ መጣ። ምንም በቃ እንትና ጭራሽ ጠፋ ሰላም። ቤት ሲመጣ ማለት ሱሱ ቀጠለ። በድብቅ ነው ያው አላውቅም። እንግዲህ ጧት ስራ ነው ሱፍ ለብሶ የሚወጣው።
ከዛች ከ11 ሰዓት በኋላ ያለችው ሰዓት እስከ 2:30 እስከ 3 ሰዓት ቆይቶ ይመጣል። ሁሌም ማለት ሲደወል የት ነኝ ነው ከስተመር ጋር ነኝ ነው ከከስተመር ጋር ነኝ ነው። ያው የብራንች ማናጀር ስለሆነ ከስተመሮች ተበዳሪ ምን ባንኩ ላይ ደግሞ ጥሩ የሚሰራና ተፈላጊ ሰራተኛ ነው እና ያንን ስለማቅ ለምን ቆየክ ጭቅጭቅ የለ እንዲህ በእሱ እንትን በማለቱ የለም። ግን እሱ ሲገባ ልጆቹን በሉ አልበሉ በሚል ረብሻ ነሳ አላበላሻቸውም። አዎ በቃ እዛ ተቀይሮ አይምሮ ተቀይሮ የቅዠት ዓለም እንትን ብሎ ስለሚመጣ የሚታየው ቤት ስንገባ በቃ እንትን ነው ግጭት ነው እንትን የሚለው የሚታየው ማለት ነው። ከዚህ በዛ ድብልቅልቁ ይወጣል። በቃ ድብልቅልቁ ይወጣል። እኔም በስተመጨረሻ ምን ይሆን አይምሮ መሸከም እያቃተው መጣ። በጣም ከባድ ሁኔታ ማለት ነው። እዛ ህንጻው ላይ ያሉ እንትኖች ነዋሪዎች ነፍሴን ገብተው በርገን ጥለው እስከማትረፍ ድረስ ማለት ድብድብ በቃ ሲደበድበኝ ማለት ነው እስከማትረፍ ድረስ። የዛ ሰዓት ትልቁ ልጅ መጥቷል። እሱም ያንን ሁኔታዎች ልጆች የምንዛኝ በቃ ተኛልኩሽ ማለት ነው። ከሰተ የነበረው ክስተት እዛ የሆነ ቀን በጓዳ በኩል ነው የልጆች መኝታ ቤት ሲደበድበኝ ስጮህ ጎረቤት ትሰማለች። ጎረቤት ሰምታ ከዛ አረው ልጅቷን ገደላት ብላ እንደገና መታ በደረጃው መታ ብሎክ ላይ ላለ ሰው ስትናገር ብሎክ ላይ አይሰማም። ለምን ተዘጋግቶ ስለነበረ ማለት ነው። በመስኮት ነው ከጎን ብሎክ ያለች ሴት ሰምታ እንትን ያለች። እንደገና መተው በሩን እንትን ብለው ገንጥለው ገብተው የዛኔ አተረፉኝ። ፖሊስ መጣ። ፖሊስ ተጠራ። ፖሊስ ይዞት ሄዶ እዛ አደረ። ከዛ አርብ ቀን ነው። እሺ አርብ ቀን ነበረ። አርብ ቀን ዱላው አርብ ቀን ነው ብዙ ጊዜ። ብዙ ጊዜ አርብ ቀን ነው በቃ። ከዛ እንትን ቅዳሜ ጠዋት ቢሮ መግባት አለበት። ለምን እሱ ነው የሚከፍተው። እዛ ሄዶ አድሯል። እዛ እንደገና ጓደኛው እዛ ወስዶ አሳድሮታል። እንደገና ጓደኞቹ ደወሉልኝ። ጓደኞቹ ሲደውሉልኝ ነይ እንፈልግሻለን ሄድኩኝ። እዛ ኮማንደሩን ጠይቄ ታስሮ እዚህ ቢቆይ አንቺ ምንሽ አደጋ ላይ የምትወርቂው ለልጆቹ ስራውን ነው የምታሳጨው። እንደምንም ብለሽ ለምንሽ ይውጣና ቢሮ ይግባ እዛ ሲሉኝ እሺ አልኩና ኮማንደሩን ሄጄ እንትን አስደውዬ ጠየቅኩኝ። ባለቤቱ ነሽ? አዎ። ማታ እንደዚህ ገብቶ ነበረ። ፈቃደኛ ነሽ? አዎ። እሺ ብሎ ለቃቁት ብሎ ተለቀቀ። መጣ። ያው እንትን ወደ ስራ ገባ። ማታ መጣ። ያው ጓደኞቹ ምናምን ያለውን ነገር እንትን አሉ። በዛው ቀጠለ። እዛ ጎረቤት እኔ ላይ ምን እንትን እያለ መጣ። እሷኛ ፖሊስ ጠርተን ብናሳስረው እሷ ታስፈተዋለች የሚል ነገር መጣ ማለት ነው። እሷ አትቆርጥም አይነት መጣ። መጣ። ከዛ ልጅ ያለው እኮ ከባድ እኮ ያው አንዳንዴ ማህበረሰብ የሚያሳድርብሽ የራስሽ የምትጎጂው ሳያንስ ከባድ ነው። ከዛም በኋላ እንደዛው ቀጠለ። እንደዛው በቃ በድብድብ በዱላ ምንም በቃ ልጆቹ ትምህርት ቤት በትልቋ ልጅ ትምህርት ቤት ተጠራው። ተንቃቸዋል እኮ እራሷን ታገላለች። ከዛ ዳይሬክተሯ ያለውን ነገር ነገርኳት። የኬጂ ዳይሬክተሯ እንደዚህ እዛ ስልኩን ወስዳ እንትን ስራ ላይ በመሆኑ ያው አላገኘችውም። መጥቶ ሊያናገራት አልቻለም። ግን በቃ ባለው ነገር ለሚሷም ነገርኳት። ለሷ ሚስና የሷ ሚስ መከታተል ጀመረች። ያለውን ነገር በቃ ችግር የለም ምናምን ብላኝ ተከታተላት። ያለውን ነገር ዝም ትላለች።
ለብቻዋ። ትልቁም ልጄ ሚሱ ጠራችኝና ምንድነው ይበረክ ማለት ነገሮችን እንትን ነው ይደነግጣል። ያለው ነገር ምንድነው? በትምህርቱ ደግሞ በጣም ጎበዝ ልጅ ነው እና እዛ ድጋፍ አርጉለት ልጁ በጣም እንትን ጎበዝ ልጅ ነው አቅም አለው ምናምን ብለው እዛ ነገሩን። በሱ ጉዳይ ተጠርቼ ማለት ነው። ከዛ እሱ በሚያደርገው ነገር በሚደነግጠው ነው። ድንጋጤው ይሄዳል ትምህርት ቤት ነው። ከዛ በቃ በዛ ሁኔታ ውስጥ በጣም ሁኔታዎች ግራ እየገቡኝ ፍርድ ቤት ሄዳለው። ሽማግሌ ይመጣል። እዛ በቃ የማይሰለፍ መኪና የለም። ነገሮች ወደ ፍርድ ቤት ሲሄድ በቃ መኪና ይደረጋል። ታያቁሚ የነፍስ የቤተክርስቲያን ሰዎች ጓደኞች ብለው አቃታቸው። ከዛ ሲያቅታቸው በቃ እንደገና ሽምግልና ይባልና እርቅ ይፈጠርና ይቆማል እንትኑ። ከዛ ፍርድ ቤቱ ይዘጋል መልሶ ማለት ነው። እንደዛ እንትን እያለ በዛ ሁኔታ ውስጥ እኔ የሆነ ጊዜ እንደዚህ ሲደበድበኝ ግቢ ውስጥ ፕሮግራም ነበር፣ በቀን ነውና ፕሮግራም ነበር። ውጪ ፀጉር ቤት በር ላይ አምጥቶ ከሰል አስቀምጦ ነበር። ሰዎች ከዲላ አምጥተውለት እዛ ያ ከሰል ለምን አልገባም በሚል እንትን ተነሳና በቃ ይሄ አይምሮዬ እኔ ምን እንትን ብሏል። ምንም አይነት ቃላት መሸከም እያቃተኝ መጥቻለሁኝና ተጣላን። ስንጣላ የበር መስታወት በሩን ሲዘጋብኝ የሆነች ልጅ ነበረች፣ አጋጣሚ ሰራተኛ አግኝቼ የገባች ልጅ ነበረች። እዛ እሷን ነይ ግቢ አንቺ አቲ ይገኪያ ኮትሴኒ አላት። ነይ አንቺ ደሜ ነሽ ነይ ግቢ አላት። እሱ እኔን ለማናደድ ነው። በቃ በዛ ሰዓት ማለት በሩ እንትን ሲል የነበረው የበሩ መስታወት እንዳለ ሲወርድ እጄ ላይ ነው፣ እዚህ ጋር ማለት ነው። አሁን እንደዚህ ሰፌት ነው ይሄ ማለት ነው። እንዲህ ነው የተገሸለጠው። ምን መታሹ አንቺ? መስታወቱ ላይ እንትናል ሲገፋሽ? አዎ። ከዛ መስታወቱ ላይ ወደቀ። እንደዚህ ነው እንትን ያ በቃ ግቢ ውስጥ የሆነ ፕሮግራም ነበረ። ድንኳን ሙሉ ህዝብ ወስል መጣ። እንደገና በዛ ዝናብም ነበረ። ህክምና ብቻዬን ከዛ እህቴ ጋር ደውዬ ህክምና ይዛኝ ህክምና ያለውበት እሷ መጣች። የዛኔ ሰው ሲገባ ምንም አልመሰለም። በቃ ልጆቹን ይሄው እኔ ልጆቹን ይዤ ተቀምጬ ምናምን ብዙ ጊዜ ማለት ነው ሰው ሲገባ እንደዚህ አጋጣሚ እንትን ብለን ምናምን ሰው ሲገባ ምንም እንዳልተፈጠረ ምንም እሱ እንዳላረገ ሆኖ ይቀመጣል። ይቀመጣልና የዛኔ ማለት በጣም እንትን ይለኛል። በቃ ምንም ባላደረገ ባስመሳይ ምንም በቃ እንትን ይላል። የዛን ቀን ታከምኩኝ መጣው። ምንም አልመሰለም። ተሳፍቼ ይሄንን ማለት ነው ባሳይሽ። ቆይ እኔ መሞት አለብኝ እንዴ? እግዚአብሔርም እኮ የኔን ህይወት ይፈልገዋል። እንደገና ደግሞ ሴት ልጅ ቅዱስ ጳውሎስ ብትፈታ ማታግባ ነው እንጂ ያለው እኮ ህይወቴን መታደግ አለብኝ ብዬ ወሰንኩኝ። በቃ ሳላገባ ልጆቼን ማሳደግ አልችልም አልኩኝ። በፈታስ ማለት አንዳንዴ የሚይዝሽ ምንድነው ፍቺ ሲባል መንፈሳዊ ህይወትሽ ነው የሚይዝሽ። በእኛ ሃይማኖት ደግሞ በጣም ጥብቅ ነው። ቤተክርስቲያን አታፋታሽም፣ በቃ በምንም አይነት ሁኔታ አታፋታሽም። ግን እንደዚህ አይነት የህይወት ሪስክ ሲሆን በገለልተኛ አካባቢ እንድትኖሪ ነው የሚደረገው እንጂ ፍቻ አታረጋግጥልሽም። እና ምን ላድርግ? የሃይማኖት አባቶችም ከአንዴም ስንት የገቡበት የሃይማኖት ቦታ ሄደን እዛ ተንበርክኮ ጓደኞቹ ባሉበት የፍርድ ቤት ኬዝን አቋርጦ ማለት ነው እንዲቋረጥ አስደርጎ ተንበርክኮ
እንግዲህ እዛ ሽማግሌዎች እሷ ልክስ ካሁን በኋላ ከሷ ጋር ክሻት ልኖር ብሎ ነው የፍርድ ቤት ክስ ሽምግልና እኛ ይዘነዋል ብለው የሽምግልና እንትን ያስገቡት ማለት ነው። ለሽማግሌ ተሰጥቶ ማለት እንደገና ያም እንደዛ ሆነና በእነዛ ጓደኞቹ ሽምግልና ይዘውት በሽምግልና አልቆ ፍርድ ቤት ወረቀት ከገባ በኋላ ቤት ገብቼ ቤት ምናምን ሳስተካከል ከኪስ ውስጥ ያላገባ የሚል አገኘሽ ደብዳቤ አገኘሁ። ከዛ ኬት ነው የወጣው ከምንኖርበት ቀበሌ ሳይሆን ከሌላ ቀበሌ ዳካ የሚባል ቀበሌ አለ። ከዛ ማህተም ያለው ምን ያለው ምናምን የቸርች ልጅ ነውና ለሱ ደወልኩለት። ይኸው እንደዚህ አገኘሁኝ። ቆይ ምን ሁኚ ፒተር ምን ሁኚ ነው የምትሉኝ? ይኸው ያላገባ ደብዳቤ ከኪሱ አገኘሁ ምንድነው የምትሉኝ አልኩት። ከዛ እስቲ እኔ የሆነ ጊዜ ለሆነ ጉዳይ እንደዚህ አውጥቼ ነበረ እና ምናልባት እስቲ ከሱ ጋር እናወራና ልደውልልሽ አለ። ከዛ ደውሎ ሲያወራው ለባንክ ለሆነ ጉዳይ ፈልጌ ነው ያንን ያወጣሁት ብሎ ይለዋል። እሱ ደም ያላገባ ማውጣት አስፈልገ አላውቅም። ህጋዊ ሚስት ነሻል? አዎ የሆነ ቦታ ገበሬ ላይ ልንገዛ ፈልገን ለሱ ቦታ ስል ነው ያወጣሁት ምናምን አለ። ያው እንግዲህ መውጫ መንገድ ነው ያ የሆነው። እኔም ከዛ አንዳንዴ ነገሮች እንትን ሲሉብሽ ወረቀቱን የለም ቅርብ ጊዜ ነው እንግዲህ በቤተክርስቲያን ሄደን ይቅርታ ብሎ ምናምን ስለነበረ ሞኝነት ይሁን ምን አላውቅም። ራሴን ራሱ አሁን ላይ ሳስበው ማለት ነው ወረቀቱን ቀዳድጄ ጣልኩት። ያላገባውን መልሶ ይወጣል። ኦኬ በቃ ማለት ራሴንም እንትን ማለት አልፈለኩም። ከዛ ወረቀት አሁንም ስፈልግ ምን አገኘው? የተዘዋወረበት የባንክ የሰጠው የባንክ ብድር አይደለም አክሲዮን። እሺ የተሰጠውን አክሲዮን ሸጦታል። ያውም እኮ አለ እድሜው አለ ጊዜው ትልቅ ቦታ ላይ የተቀመጠ ልጅ ነው። ትልቅ እድል ነው ያገኘው። አስበሽዋል? ሌሎች ከሱ በላይ ስንት ዓመት ሊሰሩ ያላገኙትን እድል አግኝቶ ነው ያንን አክሲዮን ያገኘው። እንግዲህ እዚህ አክሲዮኑ ሸጦታል ለሌላ ሰው ማለት አመት ሁለት ጊዜ የተሰጠውን እድል አክሲዮን ሸጦታል ለሌላ ሰው። ያንን ስምምነት አገኘሁ ማለት ነው። ያችን ውል የፈለጋት ቅድሚያ ለዛችን ለመሸጥ አክሲዮኑን ለመሸጥ መሸጥ አይችልም። ያላገባ እንጣ ይባላል፣ ካገባ ደግሞ ሚስት እንጣ ይባላል። አዎ እንግዲህ ያው ማለት ኃላፊነት ቦታ ላይ ስላለ ራሱ የሚሰራቸው ፋውሎች አሉ። ኦኬ ኃላፊነት ቦታ ላይ ነው ያለው። ከሱ ኃላፊ የሆኑትን እንትን የሚላቸው አሉ። እንግዲህ ያው በመግባባት ምናምን የሚያሳምናቸው አሉ። ያንን አክሲዮን ሸጡታል። ወረቀት እንትኖች ስምምነቶች እዛ ቤት ውስጥ አገኘሁኝ። በቃ ያም እኔ ግድ አልሰጠኝም። መጀመሪያ ይምሮ ሰላሜ ነው ማለት ከቀን ወደ ቀን እየከሳው ፊዚካሊ እየቀነሰ እዛ በቃ ሲያዩኝ ብሎኬ ላይ ያሉ ግቢ ውስጥ ምናምን ሲያዩኝ በቃ እነሱም በጣም እየተሰማቸው ያለው ነገር በጣም እንትን እያለ መጣ። እኔ ለዛ ነገር ግድ አይሰጠኝም። ፀጉር ቤቱንም እየሰራው ነው። ሲፈልግ ፀጉር ቤት መጥቶ ይረብሻል እያለ አሁንም ምንድነው ሪዝኑ ግን የዚህ ሁሉ ምክንያቱ ምንድነው? ሱሱ ነው? ባህሪው ነው? በቃ ባህሪው ነው የሚመስለኝ። ባህሪውም ይመስለኛል። አስተዳደግ እሱ ላይ ነጥብ አድርጊልኝ። በቃ ያንን እስከ መረዳት ሁሉ ሄጃለሁ። ኦኬ ይሄ ሊሆን ይችላል ኤክስኪውዝ ላድርግለት። አዎ ደግሞም ነው ማለት ትንሽ
ከበድ በሚል ሁኔታ በቃ በአጠቃላይ የእናቲቱ ባህሪ ይከብዳል። ኦኬ ያው አብዛኛ ጊዜ ልጅን የምትሰራው እናት ነች አይደል? ይከብዳል። ለምን አባትየው ላይ ያየሁት ባህሪ ብዙ ለኔ አልከበደኝም። ምናልባት ለኔ ሊሆን ይችላል። ኦኬ ግን ይሄ አስመስሎ መኖሩ በጣም ሴረኛነት በግልጽ ነው ይሄንን መናገረው። እሳቸው ላይ ነው ያየሁት የሚያደርጓቸውን ነገሮች ማለት ነው። እና ያ ነገር ነው እሱም ላይ ተጽዕኖ አድርጎበታል በአጠቃላይ ማለት ነው። ማንም እኔን ነው እንጂ ጥፋተኛ ሰው የሚያደርገው እሱን አይደለም። በቃ እሱ ሱፍ ለብሶ ጠዋት ይወጣል። ግቢ ውስጥ ያለው ሰው በቃ ሞገስ አለው። ሁሉን እኔ ቤት ስለምቀመጥ ቤት ስለሙል የሆነ እንደ ነገረኛ ሴት የለም። እሱ የተማረ ነው። እኔን አርገው የሚወስዱኝ ያው ቢሮ ማለት ቤት ስትይ ሌላ ነገር ነው እንትን የሚልሽ ተምራለች ሁላ ጎረቤት ብሎ እስኪ ጠይቅ ማለት ነው። ሁሉም እሷ አትቆርጥም ነው የሚለው። በቃ ቤተሰብም ደግሞ ወደ ምን ማለት መጣ እሷ አትቆርጥም ወደ ማለት መጡ። ከሚሆነው ነገር እዛ ቤት ለቀኩኝና ከስር ፀጉር ቤት ሆንኩኝ። እኔ መኖር ማለት ወጣሽ? ከቤት ወጣሁ። ልጆቹን እንትን እያልኩኝ ከስር ማደር ፀጉር ቤት እዛው እያደርኩኝ ማለት ነው። በቃ እሱ የዛኔ ባሰበት። እየመጣ ፀጉር ቤት ይረብሻል። የፀጉር ቤት የቤቱ መስታወቶች አለቁ እየተሰበሩ ማለት ይመጣል። በእጁ በቦክስ ይማታል። በማግስቱ ቢሮ ሲገባ ይሄ ቆሳስሎ ምናምን ነው የሚገባው። እንትን ወደ ላይ ወደ አንደኛ ላይ ሲወጣ ደሙ እየተንጠባጠበ ነው የሚሄደው ማለት ነው። ከዛ ሁሌ ከላይ የሚወርዱ አረ ይሄ ነገር ምንድነው ነፍስ ቢጠፋ ተጠያቂ ነን እያሉ እየሄዱ ኮሚቴ ጋር ይከሳሉ። ኮሚቴዎች ከአንዴም ስንቴ ተጣራንኛ ሰውንም እየረበሻችሁ ነው ነፍስን ቢጠፋ ተጠያቂ ማለት እያሉ ብሎኩ ሰልችቷችሁ እየከሰሰ ነው። ምንድነው የሚሻላችሁ እናንተ? በቃ እኔ እዛ ቤቱን ለቅቄታች የነበርኩ ሰዓት ክስ ላይ ነበርኩ። ፍርድ ቤት ማለት ክስ ላይ ነበርኩኝ። እየተካስ እንትን ብዬ እያለ እንደዛ እያደረገ እየመጣ እንትን ይላል። ህፃኗ ልጄ ከኔ ጋር ነበረ የምታድረው። ልክ መቶ ተሳድቦ ወሩሮ ምናምን ሲሄድ ጆሮዋን እንዴት ይዛለች። ስንት ዓመት ሆነ ያኔ? የዛኔ 2 ዓመት ከምናምን በጆሮዋን ምናምን ትይዛለች። በቃ ልጆቹ መጨነቅ ማለት ከባድ እኮ ነው። በጣም ይጨነቁ ነበረ። በቃ እኔ ወሰንኩና ቀጠልኩበት የፍቹን። ከዛ የፍቹን እስቲ የምታመጩ ነው ያለው አለ። በቃ ወደ ተቤት ሲላ የምታመጩ ነው ያለው። ከዛ ወስኜ በተደጋጋሚ መጥሪያ ቢለጠፍለት ሁላ አልመጣ ብሎ ፖሊስ ይዤ ሁላ ተሰጥቶት ቀርቶ ምናምን መጥሪያ በቀበሌና በቤት ወጥቶ ተለጥፎ አልመጣም። በሌለበት ውሳኔ ተሰጣ። ፍቹ ማለት እሺ። ከዛ በቃ እኔ ለልጆቼ ማለት ነገ ልጆቼን ማስተዳድርበት ማኖርበት በማለት ያለውን ነገር ማለት የቤት ቁሳቁስና የተገዛው በብድር የተገዛው ቤት ነው ያለው። እሱን አስገባውኝ ፍርድ ቤት ሳስገባ አበደ እንደገና። እንዴት እናንተ ያላችሁ የኔ ትዳር ይፈርሳል ምናምን ብሎ የቢሮዎቹን ጓደኞቹን እንዳልኩሽ አንደኛው እንደውም እኔ ከዚህ በፊት ይሄንን ጉዳይ ትዳር ውስጥ ገብቼ ስለነበረ አልገባም ሲል አንዳለች እኔ ልጆች ተበተነው ልጆች ተቸግረው ተጎሳቅሎ ማየት አልፈልግም። እኔ ልጆች አለኝ። ስለዚህ ይሄ ትዳር ወደ መልካም እንዲመጣ እኛ መጣር አለብን ጓደኞቹ ተለና ያው የስታፍ እንትኖች ስለሆኑ አንደኛው ብራንች ላይ ማናጀር ነች እሷም እነሱን ይዛ እኔ በተደጋጋሚ ስትመጣ እኔ እምቢ አልኳት። በቃ እምቢ ስላት እነሱን ጨምራ ይዛ መጣች። እነሱን ጨምራ ይዛ መጣ።
በጣም እንትን አሉኝ ያለውን ነገር። እሺ እስቲ እዩና ለአንድ ሳምንት ባህሪው እንደዛው ከሆነ እኛ ራሳችንን ፍርድ ቤት እንትን የምናስገባው ብለው መተው ከፍርድ ቤት የሽምግልናውን ሁኔታ ወሰዱ እነሱ ማለት ነው። እኛ እናሸማግል ብለው ማለት ነው። ወስደው እያለ ሽምግልናውን እንትን ሳይሉ ፋሲካ ነበረ ወቅቱ በዓል ነበር። ለልጆቹ ቤት ግቢ ተባልኩ። ለልጆቹ ቤት ግቢ እሺ ብዬ ገባሁኝ። በጣም እንትን እያለኝ ማለት እየፈራው ገባሁኝ ቤት። በቃ ደስ አለው። እሱም እንትን አለ ያለውን ነገር ቤቱን አሟላ፣ ሁሉን ነገር ለበዓል የሚደረገው ሁሉን ነገር በቃ ቤቱን ሲያሟላ ደግሞ እንዲህ እንትን ነገር ወደ ኋላ አይልምና ተስተካከለ። እንትን አልኩኝ። በበዓል ማግስት የት ነሽ አለ ደወለና ቢሮ ገብቶ ነበረ። ቤት ነኝ ፀጉር ቤት። በበዓል ማግስት ደግሞ ስራ ይሰራል እና ከፍያ የትምህርት ቤት ከፍያ የሚከፈል ነበረ ደርሶ ቢያንስ ለሱ ልሰራ የበዓል ማግስት ስራ ስላለ ልሰራ የሚገባው። አንቺ በቃ በበዓሉም አታቆሚም ስራ ማለት ነው ምናምን ብሎ ሌላ ነገር ውስጥ ገባ። ከዛ ተናደሽ ኃይል ቃል የምትናገር ነገር የለም። ኃይል ቃል ተናገርኩ። በባጃጅ እየበረረ ነው የመጣው ይደባደብ። በስማ አመድ በቃ አመድ እዛ ከሰልማን ልጅ ምን ነበር አመድ አደረገው ማለት ነው። ቤቱን ከኋላ በኩል ፀጉር ቤት አመድ አደረገው። እዛ ቤተሰብ ጋር የመጡ እንግዶች ነበሩ። እዛ እነሱ ከላይ አንደኛ ፍሎር ላይ ብዙ ናቸው። የሚናገረው ቃላት የሚያወጣው ንግግር በቃ እኔ በመድኃኒዓለም አልኩ። በቃ በመድኃኒዓለም ተው፣ በመድኃኒዓለም ትናንት ስምምነት ወርዶ ዛሬ ራስ አትገመት፣ በመድኃኒዓለም በቃ ከአንደበቱ የሚወጣው። እዛ ከሽማግሌዎቿ ለአንዱ ደወልኩለት። ለሷ ስደውል አጋጣሚ ልጇን አሞባት ሆስፒታል ስልኳንም እንትን አትልም። ለአንደኛው ደወልኩ። አንደኛው ይሄው ስማው አልኩትኝ። ድምፁን አሰማሁት። አሁን የት ነሽ? ፀጉር ቤት። ዝናብ ነበረ። ተነስቶ መኪናውን ይዞ ተነስቶ መጣ። በቃ ሁኔታውን በገሃድ አየሁ። አምኑም ነበር እና ተነስ እንሂድ ቢለው እምቢ፣ አልሄድም። ና ቢሮ ግባ፣ እምቢ። እዛ ጋር የተፈጠረውን ነገር በቃ አንተ ሌላ ሰው ስለሆንክ ብሎ አንቺ ተቀመጪ እምቢ ብሎ ለብቻው በባጃጅ ሄደ። እሱም መኪናውን አስነስቶ ቢሮ ገባ። ደዋወለላቸው። በማግስቱ ማክሰኞ ቀን ነው ይሄ ሆነ። ማክሰኞ ዋስትናችንን እናንሳ፣ ሽምግልና እንትናችንን እናንሳ፣ ችልሽ ህይወቷ ቢጠፋ ተጠያቂ ነን። አስደነገጠው የሚሆነው ሁኔታ ማለት ነው። እዛ የዛ ሰዓት ምንድነው ፊቱ ብጥብጥ ብሎ ነው የመጣው። አፉ ላይ ጫት አለ። የቃመ ነው። እንግዲህ እነዛ አሁን አብረውት እንትን የሚሉት ምናምን ይሄ ማናጀር ስታፍ አይነት ነገር አለ አይደል? ላጤዎች ናቸው። ባንክ ማናጀሮች ምናምን ቢሆኑ ትዳር ያዙ አይደሉ? እነሱ ቤት ነው ሄዱ። እንግዲህ በበዓል ማግስት እንትን ሲል የነበረው እዛ በማግስቱ ጠሩኝ። ማክሰኞ ዕለት ፍርድ ቤት አነሱ። ዋስትናው እንትን ሽምግልናቸውን አንስተናል፣ ህይወቷ ቢጠፋ ተጠያቂ መሆን ስለማንፈልግ አንስተናል አሉ። ከዛ ክሱን ቀጠልኩኝ እኔ በቃ ያለውን ነገር ቀጥዬ ያለ እንትኑ የንብረት ክፍፍሉ ላይ እያለ በቀጠሮ አልቀርብ ብሎ እዛ ቀረበ። መቃወሚያ ምናምን ይዞ ቀረበ። ምንድነው ሰው ጠቁሞ ነው ወስኖ የነበረው ዳኛ ተቀይሮ ሌላ ዳኛ ሆነ። ከዛ ቀጠሮ እንዲራዘም ለማስደረግ ምንድነው እሱ ተነጋግሮ ውጭ መጣ ከዳኛው ጋር አረ አለዛ የሚሰራ ማለት ነው። እሱን ከዛ ምን ብሎታል? ይሄው ንብረት ልትካፈለኝ ለልጅ አላት
ልጅ አላህ ከሌላ ይሄው አንተንም አልፈልግም ተካፍዬ እኖራለሁ ብላ ቤትን ልታሸጠኝና ልትካፈለኝ ምናምን ብሎታል። ከዛ ያ ደግሞ ምንም ችግር የለውም ነገሮችን አንተ በውጭ በሽማግሌ ትይዛለህ ነገሮችን እንቀለብሳለን ምናምን ተባብለዋል። ከዛ በኋላ ነው ይሄኛው የሚነግረኝ ማለት ነው። ከሁኔታዎች በኋላ ነግሮኝ ነው ይሄንን እምልሽ። ከዛ ብሎት ለካ ነገሮች እዛ ጋር ቀጠሮ እንዲራዘም ምናምን እንትን ሲል ፍርድ ቤት ላይ ተንከባለልኩኝ። በቃ እዛ ስንከባለል ፖሊስ የህፃናትና ፖሊስ ነበረች። እሷም እንደገና ለምንድን ነው ምናምን ከዛ ዳኛው ትታሰር አለ። ችሎት በመረበሽ ትታሰር። ያ ሁሉ ሲሆን ብቻዬን ነበር የሚሄደው። ማንም ከጎኔ የለም ነበር። ፍርድ ቤት እንትን ሰል ምናምንና ትታሰር አለ ዳኛው። እዛ ጋር እች ልጅ አለምንም ምክንያት እንደዚህ አትሆንም። ዳኛው ነው የሚለው ሌሎች ማለት ነው። አለምንም ምክንያት እንደዚህ አትሆንም ምንድነው ምናምን ብለው ያለውን ነገር እዛ ጋር ለህፃናትና ሴቶች የሚመለከታ ፖሊስ ምናምን እንትን አለን ነገርኳት። ከዛ እኔ በቃ ሂጂ አንቺ አሁን ተረጋጊ ምናምን ብለውኝ ሄድኩኝ። እንደገና በቀጠሮ አሁንም ሄድኩኝ። በቀጠሮ ሄጄ እሷ አልመጣም። ከዛ እኔ በመሀል ተቋረጠና ቀርቼ ነው መሰለኝ ተቋረጠ በመሀከል ክሱ። አዎ እዛ ለጠበቃ ሰጠሁኝ ያለውን ነገር ማለት እንደማልችል ገባኝ። ኢንፎርሜሽን ይነገረዋል። መጥሪያ ስጪ ተብዬ እንትን ሲል መጥሪያ እንደወሰድኩ ይነገረዋል። ከዛው ከፖሊስ ካለው ሁኔታ ማለት ነው ይነገረዋል። ከዛ በኋላ እኔ ክረምት ላይ ፋሲካ እንደዛ እያለ በቀጠሮ እያለ መረበሹ እየመጣ መሳደቡ እንዳለ ነው። በቃ ቤት ውስጥ ነሽ ያለሽው? እዛው ፀጉር ቤት ማለት ነው። ከዛ በቃ ከፋሲካ በኋላ እነሱ ዋስትናቸውን እንትንም ተመልሼ ፀጉር ቤት ገባሁ። እስቲ ጸበል ሂዱ፣ ይሄ ነገር የመጀመሪያ ቀን ጸበል ተጠምቀን እኔ በጣም ታመምኩ። ገንዘብ ስትወስድ ተቀየረች እያለ ቢሮ እንደገና የ70 ሺህ ብር ቼክ ደረቅ ቼክ በ70 ሺህ ብር ቼክ ማለት ነው ከዛ